ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቻችን፣ ዛሬ በሀገራችንና በቀጠናችን ጂኦፖለቲካ ዜናችን የኦነግ ከጽምዶ መውጣት መግለጫን ጀምሮ ከኤርትራ ድንበር አቅራቢያ የተካሄደው የምስጢር ስብሰባ፣ በሀገራዊ ምክክሩ የተነሳው የአንቀጽ 39 ውዝግብና የክልሎች ከፍተኛ አበል ክፍያ ዝርዝር፣ የሳልሳይ ወያኔ አስቸኳይ ማስጠንቀቂያ፣ በደቡብ ወሎ መካነ ሰላም በገዳም ላይ የተፈጸመው አሰቃቂ የድሮን ጥቃት፣ የሱዳን መንግስት በኢትዮጵያ ላይ ያቀረበው የኤሌክትሪክ ውንጀላና የኢትዮጵያ ኤሌክትሪክ ኃይል የሰጠው ሙሉ ምላሽ፣ እንዲሁም በሱዳን ለዓመታት የዘለቀው አጥፊ ጦርነት፣ የኬሚካል መሳሪያ አጠቃቀምና የቀጠናው ኢኮኖሚ ውድመት ሙሉ ዝርዝሩን እስከ መጨረሻው ይዘንላችሁ ቀርበናል። አብራችሁን ቆዩ። ወደ ዝርዝሩ እንለፍ። በመጀመሪያው ሰበር ዜናችን የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት በሐምሌ 22 ቀን 2026 ዓ.ም ያወጣው ይፋዊ መግለጫ በብዙዎች ዘንድ ትልቅ መደናገጥን ፈጥሯል። የትግራይ ህዝብ ነጻ አውጪ ግንባር ህወሓት በኦሮሞ ህዝብ መካከል ክፍፍል ለመፍጠር የሚያደርገውን እግረ መንገድ እንቅስቃሴ በጽኑ እንደሚያወግዝ መግለጫው ጠቁሟል። ኦነግ ባወጣው መግለጫ ዋና ዋና ነጥቦች፣ አንደኛ፣ የኦሮሞ ህዝብ ትግል የራሱን እድል በራሱ የሚወስን እንጂ በሌሎች ኃይሎች የሴራና የጠባብ ስልት መጠቀሚያ የሚሆን አይደለም። ሁለተኛ፣ የህወሓት አመራሮች በህዝቦቻችን መካከል መጠራጠርና መከፋፈልን ለመፍጠር እንዲሁም ኦሮሞን ከሌላ ወንድም ህዝብ ጋር ለማጋጨት የሚያደርጉት እንቅስቃሴ የተጋለጠ ርካሽ ስራ ነው። ሶስተኛ፣ በህዝቦች የደም መቃብር ላይ የሚገነባ የጥቅም ትስስር ውስጥ ፈጽሞ አንገባም በማለት ከማንኛውም አይነት አጋጣሚ ፈጣሪ ወይም ኦፖርቹኒስት አካሄድና የጥፋት ጂኦፖለቲካዊ ትስስር ራሱን ማግለሉን ገልጿል። በመጨረሻም ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም በሚል ጠንካራ ማስጠንቀቂያ መግለጫውን ደምድሟል። እስካሁን እንደ ኤርትራ፣ ግብጽ፣ ሱዳንና የሀገር ውስጥ ኃይሎች እንደ ፋኖ እና የትግራይ ህወሓት ኃይሎች በተሳተፉበት የቀጠናው ጽምዶ ውስጥ የኦነግ መኖር ለትስስሩ ትልቅ የሰው ኃይልና የጂኦግራፊያዊ ሽፋን ሚዛን ይሰጥ ነበር። አሁን ኦነግ ከዚህ ትስስር መውጣቱንና ከህወሓት ጋር መለያየቱ የጽምዶውን የተቀናጀ እንቅስቃሴና የኃይል ሚዛን በከፍተኛ ደረጃ ሊከፋፍለውና ሊጎዳው እንደሚችል እየተነገረ ይገኛል። በሁለተኛው መረጃችን ከኤርትራ ድንበር በቅርብ ርቀት ላይ በሚገኘው አድዋ ከተማ የኢትዮጵያን መንግስት ለመጣል ያለመ ከፍተኛ ስብሰባ መካሄዱ ተሰምቷል። በአንድ አፍታ ድረገጽ ዘገባ መሰረት የህወሓት ቡድን መሽኮርመሙን አቅፎ ዓላማውን በግልጽ መናገር ጀምሯል። የብልጽግናውን መንግስት አስወግዳለሁ በማለት ቡድኑ ካለፈው እሁድ አንስቶ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው በሚል መፈክር ስብሰባዎችን ሲያካሂድ ቆይቷል። በአድዋ ከተማ በተደረገው በዚህ ስብሰባ ላይ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ እንደተናገሩት በነባሩ አገዛዝ ምክንያት ህልውናቸው አደጋ ላይ ከወደቀ አካባቢዎችና ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በቡድናቸው ዘንድ ተቀባይነት ማግኘቱን አረጋግጠዋል። ባለፈው ሳምንት በመሬት ላይ የወረደ ድምፅ ወይም ጥምረት የለም ብለው የነበሩት አቶ አማኑኤል አሰፋ አሁን ግን ውሎ አድሮ አቋማቸውን በመቀየር በግልጽ ከውጭና ከውስጥ ኃይሎች ጋር አስተባብረው ቅንጅት መፍጠራቸውን በይፋ ተናግረዋል። ይህ እንቅስቃሴ በግልጽ የፕሪቶሪያውን የሰላም ስምምነት የሚጥስና የሀገሪቱን መንግስት በኃይል ለመጣል የተጠና አዲስ አቅጣጫ መሆኑ ተጠቁሟል። በሶስተኛው ሰፊ አጀንዳችን በሀገራዊ የምክክር ኮሚሽን ሂደት ውስጥ የኤሌክቶራል ስርዓት አማራጮች፣ የቃለ ጉባኤ ያዦች ስጋትና የክልሎች አበል ክፍያ ውዝግብ በትልቅ ደረጃ መነጋገሪያ ሆኗል። የፖለቲካና የምርጫ ስርዓት አጀንዳዎች በምክክር ሂደቱ የምርጫ ስርዓትን በተመለከተ የአብላጫ ድምፅ፣ ተመጣጣኝ የውክልና ስርዓትና ቅይጥ የውክልና ስርዓት የሚሉ አማራጮች ለውይይት ቀርበዋል። በተጨማሪም በፖለቲካ ፓርቲዎች አደረጃጀት ላይ ሁለት መሰረታዊ ሀሳቦች ቀርበዋል። አንድ ወገን ብሔርን መሰረት ያደረገ አደረጃጀት ቀርቶ ሀገሪቱ ወደ ዜጋ ተኮር የፖለቲካ ስርዓት እንድትሸጋገርና ህገ መንግስታዊው የብሔር መዋቅር ወይም አንቀጽ 39 ወይም የብሔር ብሔረሰቦች ራሳቸውን በራሳቸው የመወሰን መብት እንዲቀየር ያነሳል። ሌላው ወገን የብሔር አደረጃጀት የብሔር ብሔረሰቦችን የራስን እድል በራስ የመወሰን መብት የሚያረጋግጥ በመሆኑ በፍጹም ሊነካ አይገባም የሚል ጥብቅ አቋም ይዞ ይከራከራል። በአራተኛው መረጃችን በመቀሌ የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ግልጽ ደብዳቤ በኢትዮጵያ መንግስት በህወሓትና በውጭ ኃይሎች መካከል አዲስ የጦርነት ደመና እያንዣበበ መሆኑን በመጠቆም አስቸኳይ የመከላከልና የሰላም እርምጃዎች እንዲወሰዱ ጥሪ አቅርቧል። ሳልሳይ ወያኔ በደብዳቤው እንዳመለከተው የትግራይ ህዝብ ከተካሄደው አውዳሚ ጦርነት ገና ሳያገግም አሁን ሌላ የጦርነት ዝግጅት መደረጉ አሳሳቢ ነው። አሁን የሚቀሰቀስ ማንኛውም ግጭት ቀጠናዊና ዓለም አቀፋዊ ኃይሎች አዳዲስ የጦር መሳሪያዎቻቸውን የሚያዩበት አደገኛ የውክልና ጦርነት ወይም ፕሮክሲ ዋር ሊሆን እንደሚችል አስጠንቅቋል። ሳልሳይ ወያኔ ለፌዴራል መንግስቱ ያቀረባቸው ሶስት ዋና ዋና ጥያቄዎች፣ አንደኛ፣ የትግራይ ህገ መንግስታዊ ግዛት እንዲከበርና ከጦርነቱ በኋላ የተተከሉ ህገወጥ መዋቅሮች አስቸኳይ ፈርሰው ህጋዊ አሰራር ወደ ነበረበት እንዲመለስ ማድረግ፣ ሁለተኛ፣ በጦርነቱ ምክንያት የተፈናቀሉና የተሰደዱ በመቶ ሺዎች የሚቆጠሩ የትግራይ ተወላጆች ሰብአዊ መብቶቻቸው ተከብረው ወደ ቀደመ ቀያቸው እንዲመለሱ ማድረግ፣ ሶስተኛ፣ ለህዝቡ የዕለት ተዕለት ኑሮ ወሳኝ የሆኑ ማህበራዊና ኢኮኖሚያዊ መሰረታዊ አገልግሎቶች ፍትሃዊ የፌዴራል በጀት ክፍፍልን ጨምሮ ሙሉ በሙሉ ስራ ላይ እንዲውል ማድረግ ናቸው።
በአምስተኛ ደረጃ ባስቀመጥነው አሳዛኝ ሰበር ዜናችን በአማራ ክልል ደቡብ ወሎ መካነ ሰላም በሚገኘው አባይ ገዳም አስጤክስ ቅድስት አርሴማ አንድነት ገዳም ላይ አሰቃቂ የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ የተፈጸመው ትላንት ሐምሌ 15 ቀን 2018 ዓ.ም ከቀኑ 4 ሰዓት ተኩል ላይ ሲሆን የገዳሙ አባላትና መነኮሳት ምግብ በማዘጋጀት ላይ እያሉ በተፈጸመው በዚህ የድሮን ጥቃት የሁለት ሴት መነኮሳት ሕይወት ሲያልፍ ሌሎች 4 ሰዎች ደግሞ ከባድ ጉዳት አስተናግደዋል። መረጃዎች እንደሚያመለክቱት ጥቃቱ የተፈጸመበት ምክንያት በአካባቢው በሚንቀሳቀሱ የፋኖ ኃይሎች ላይ ያነጣጠረ እርምጃ እየተወሰደ እንደነበር ቢነገርም በጥቃቱ የካህናትና የመነኮሳት ሕይወት መጥፋቱ ከፍተኛ ሐዘን ፈጥሯል። በጉዳዩ ላይ ከአካባቢው አስተዳደር ተጨማሪ መረጃዎችን ለማግኘት የተደረገው ጥረት እስካሁን አልተሳካም። ለሟች ቤተሰቦችና ለገዳሙ ማህበር መጽናናትን እንመኛለን። በስድስተኛው ሰበር ዜናችን በሱዳን ያጋጠመው ሀገር አቀፍ የኤሌክትሪክ ኃይል መቆራረጥ ከኢትዮጵያ የሚገባው ኃይል በመቋረጡ ምክንያት ነው ተብሎ የሱዳኑ ሱዳን ትሪቡን የሀገሪቱን የኢነርጂና ነዳጅ ሚኒስተር ዋቢ በማድረግ ያወጣውን ዘገባ የኢትዮጵያ ኤሌክትሪክ ኃይል ሙሉ በሙሉ አስተባብሏል። የተቋሙ የህዝብ ግንኙነት ዳይሬክተር አቶ ሞገስ መኮንን አዲስ ማለዳ እንደገለጹት በሱዳን የኃይል መቋረጥ እያጋጠመ ያለው በኢትዮጵያ ምክንያት ሳይሆን በሁለቱ ሀገራት መካከል ባለው የጦርነት ሁኔታ ምክንያት የሱዳን ኤሌክትሪክ መሰረተ ልማቶች በመጎዳታቸውና ኃይል መቀበልም ሆነ ማስተላለፍ ባለመቻላቸው ነው። አቶ ሞገስ አክለውም ኢትዮጵያ ባለፉት 2 ዓመታት ይህንን ሁኔታ በግልጽ ስታስረዳ መቆየቷን ገልጸው አሁን ባለው ሁኔታ የሱዳን ወገን እንዲህ አይነት መግለጫ ያወጣበት ምክንያት ግልጽ እንዳልሆነ ተናግረዋል። ኢትዮጵያ የኤሌክትሪክ ክፍያ ባልተከፈለበት ሁኔታ እንኳን ሳይቀር ኃይል ስታቀርብ ነበር ያሉት ዳይሬክተሩ በሱዳን አንጻራዊ ሰላምና መረጋጋት ባለበት ወቅት ከኢትዮጵያ በኩል አቅርቦት ሊቋረጥ የሚችልበት ምንም አይነት ምክንያት እንደሌለ አስረድተዋል። በሰባተኛውና ዋናው የጂኦፖለቲካ ትንታኔያችን በሱዳን በጀነራል አልቡርሃን የሱዳን ጦር ኤስኤፍ እና በጀነራል ሄመቲ የፈጣን ደጋፊ ኃይሎች መካከል የሚካሄደው ደም አፋሳሽ የእርስ በርስ ጦርነት አሁን በዓለም አቀፍ ደረጃ ወደ ተከለከሉ የኬሚካል መሳሪያዎች አጠቃቀም መሸጋገሩ ተዘግቧል። ዘሱዳን ታይምስ ታሲስ የተባለውን ስብስብ ዋቢ አድርጎ እንደዘገበው በሰሜን ኮርዶፋን በሚገኙ እንደ ቃርፋ ባሉ መንደሮች ላይ የሱዳን ጦር ወይም ኤስኤፍ የአንቶኖቭ የጦር አውሮፕላኖችን በመጠቀም በዓለም አቀፍ ሕግ በጥብቅ የተከለከሉ የኬሚካል መሳሪያዎችን ቴርሞባሪክ ቦምቦችንና የበርሜል ቦምቦችን በመጣል ጥቃት ፈጽሟል ተብሏል። ይህ አደገኛ የጦርነት ምዕራፍ ከኢትዮጵያ ድንበር ጋር ያለው ቁስልና ያስከተለው ዘመናዊ ኢኮኖሚ ውድመት በጥልቀት ሲገመገም፣ አንደኛ የጦርነቱ የጊዜ ርዝማኔና የቀጠናው መበላሸት። በሱዳን በሁለቱ ጀነራሎች መካከል የተቀሰቀሰው ይህ የእርስ በርስ ጦርነት አሁን ከ2 ዓመታት በላይ በመዝለቁ ሙሉ ሀገሪቱን ወደ ፍርስራሽነት ቀይሯታል። ጦርነቱ ረዘም ላለ ጊዜ መቀጠሉ ሀገሪቱን ያለ መንግስት መዋቅር ያስቀራት ሲሆን በቀጠናው የሚገኙ እንደ ኢትዮጵያ፣ ኤርትራ፣ ደቡብ ሱዳንና ቻድ ያሉ ሀገራትን ለከፍተኛ የደህንነትና ስደተኞች ጫና ዳርጓቸዋል። ሁለተኛ በኩርሙክ ድንበር የተደረገው ፍልሚያና አደገኛ ወታደራዊ አሰላለፍ። ውጊያው በኢትዮጵያ ድንበር አቅራቢያ ወደሚገኘው ኩርሙክና በሰማያዊ ናይል አካባቢዎች በከፍተኛ ሁኔታ ተስፋፍቷል። በእነዚህ ቦታዎች በሚደረጉ ወታደራዊ እንቅስቃሴዎች በአንድ በኩል ከጀነራል አልቡርሃን ጎን የተሰለፉት የጽምዶ አካላት የቲፒኤልኤፍ ወይም ቲዲኤፍ ኃይሎችና የጀነራል አብርሃም ደጋፊዎች የሚገኙ ሲሆን በሌላ በኩል ደግሞ ከኢትዮጵያ መንግስት ጋር አጋርነት አላቸው የሚባሉት የጀነራል ሄመቲ ወይም አርኤስኤፍ ኃይሎች በቤንሻንጉል ጉሙዝ ክልል ድንበር አቅራቢያ የጦር ካምፖችና የማረፊያ መዋቅሮች እንዳሏቸው ይነገራል። ይህ ተቃራኒ አሰላለፍ የኢትዮጵያን ድንበር ለቀጣይ ትልቅ የውክልና ጦርነት ወይም ፕሮክሲ ዋር ተጋላጭ አድርጎታል። ሶስተኛ የሱዳን ጦርነት ያስከተለው ከባድ የኢኮኖሚ ውድመትና የዋጋ ንረት። የሱዳን ጦርነት በሱዳን ብቻ ሳይሆን በመላው ምስራቅ አፍሪካና በተለይም በኢትዮጵያ ላይ ከፍተኛ የኢኮኖሚ ውድቀት አስከትሏል። የንግድ መስመሮች መዘጋት፣ በኢትዮጵያና በሱዳን መካከል የነበረው የድንበር ላይ ወሰን ተሻጋሪ ንግድ ሙሉ በሙሉ በመቆሙ በሁለቱ ሀገራት የንግድ ልውውጥ ላይ የቢሊዮን ዶላሮች ክስረት ደርሷል። የስደተኞች ቁጥርና የሀብት እጥረት። በወታደራዊ ግጭት ምክንያት በሚሊዮኖች የሚቆጠሩ ሱዳናውያን የተፈናቀሉ ሲሆን በመቶ ሺዎች የሚቆጠሩት ደግሞ ወደ ኢትዮጵያ ድንበሮች ተሰደዋል። ይህ ሁኔታ ለኢትዮጵያ ተጨማሪ የምግብ፣ የውሃና የሰብአዊ እርዳታ አቅርቦት ጫና ፈጥሯል። የዋጋ ንረትና የነዳጅ እጥረት። የሱዳን የነዳጅና የግብርና ምርቶች አቅርቦት በመቋረጡ በምስራቅ አፍሪካ ቀጠና ላይ የሸቀጦችና የነዳጅ ዋጋ እንዲያሸቅብ አድርጎታል። እንግዲህ ውድ የዩቲዩብ ቤተሰቦቻችን ከኦነግ ከጽምዶ መውጣት ጀምሮ በደቡብ ወሎ ገዳም የተፈጸመው የድሮን ጥቃት፣ የሱዳን የኤሌክትሪክ ውንጀላና የኢትዮጵያ ምላሽ እንዲሁም በሱዳን የተጀመረው አደገኛ የኬሚካል ጦርነትና የዓመታት የኢኮኖሚ ውድመት በቀጠናው የኃይል ሚዛን ላይ ምን አይነት ተጽዕኖ ያሳድራሉ ብላችሁ ታስባላችሁ? ሀሳብና አስተያየታችሁን በኮሜንት መስጫ ሳጥኑ ላይ አስፍሩልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ሁልጊዜም ወቅታዊና ጥልቅ መረጃዎች በፍጥነት እንዲደርሷችሁ ይህንን ቻናል ሳብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ መረጃ እስከምንገናኝ መልካም ቆይታ ይሁንላችሁ።